በባህር ዳር ዩኒቨርሲቲ ሰልፍ ወጡ። በዓለም አቀፍ ደረጃ ይሄ ማህበረሰቡ ሌላ ሰው እየተመለከተ ሲገደል ርስ እየተጠበቀ ነው እንጂ ፖለቲካ ድርጅት አቋቁሜ መሳሪያ ይዘው መዝገቡ ካሳ ታስረዋል። የተወዳችሁ ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ዛሬም ጩኸታችን፣ ድምጻችን፣ እያንዳንዱ መልእክታችን አርሲና አርሲ ላይ ብቻ ያተኮረ ነው። ይሄ መረጃ እጅግ ጉልበት እንዲኖረው እንሻለን። ላይክ የማያደርግ ሼር የማያደርግ መረጃውን የማያዳረስ ኦርቶዶክሳዊ እንዳይኖር ድምጽ እንሁን ስንል እያንዳንዱን ጉዳይ በማዳረስ ሁላችንም በእውነትም ድምጽ በመሆን ነውና ይህን መረጃ ባካችሁ አጋሩ። ፍትህ ለአርሲ እያላችሁ ጻፉ። ፍትህ ለአርሲ እያላችሁ ጻፉላችሁ። እንግዲህ ከሰሞኑ የአርሲ ጉዳይ ሀገርን አልፎም በዓለም ደረጃ የሚያነቃንቅ ሆኗል። እያንዳንዱ ጉዳይ ትርጉም ሰጥተነዋል ማለት አሸናፊ ይሆን እንገኛለን። ነገር ግን ይህ አሸናፊነታችን የሚረጋገጠው የጠነከረ ስራ ስንሰራ ነው። ማህበራዊ ሚዲያ ላይ ያለው ተጽዕኖ ኃይለኛ ጠንከር ያለ አባቶቻችን እጅግ በጣም በሚያስደንቅ መልኩ ውሳኔዎችን ለመወሰን እንዲገደዱ የሚያደርግ የምዕመናን ህብረትና አንድነት ተፈጥሯል። ስለዚህ ብዙ መግለጫዎች የወጡ ነው። አባቶችም ወደዛ የሚሄዱበት ነገር የተፈጠረ ነው። አሁንም ምዕመኑ አባቶች የሚል ነገር ላይ የጸና ባይሆንም ነገር ግን ባለበት እንኳን አቋም ኃይል አደራጅቶ ህብረት እየፈጠረ ይገኛል። በጣም ትልቅ እምርታ ነው በእውነት ለመናገር። የመጀመሪያው ከምንመለከተው ነገር መካከል በአንድ ወቅት የኢፌዴሪ ቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ የዋሃቢዝምን እንቅስቃሴ ሰለፊዎችን ማለት ነው እንዴት አድርገው ይሄዱ እንደነበር እዚህ ከመድረሱ በፊት መቅጨት ነበረብን ቀሽተነዋልም ሲሉ ነበር። አሁን ግን እጅግ ተበራክተው ነው መተው አርሲን እንደዛ እንድትሆን ያደረጓትና ጠቅላይ ሚኒስትር መለስ ዜናዊ በአንድ ወቅት የተናገሩትን መለስ ብዬ ላስጀምራለሁ። አብዛኛው ባሌና አርሲ ሰለፊዎች በሙሉ አልቃይዳ ናቸው አይባልም። ይሄ ስህተት ነው፣ ወንጀል ነው። ነገር ግን አልቃይዳዎቹ በሙሉ ሰለፊዎች ናቸው። ኢትዮጵያም ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባሌና አርሲ ይሄ ህዋስ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። ይሄ ማለት ሰለፊዎቹ ኢትዮጵያ ውስጥ ያሉ ሰለፊዎች አልቃይዳ ናቸው ማለት አይደለም። በጣም የሚበዙት አይደሉም። በተመሳሳይ መልኩ አንዳንድ የሰለፊ እምነት ሰለፊ አንዳንዶቹ ወሃቢ የሚሏቸዋል። ትክክለኛ አገላለጽ ላይሆን ይችላል ወሃቢ የሚለው ቃል። እነዚህ ሰለፊዎቹ በተለያየ መንገድ ኢትዮጵያ ውስጥ አብዛኛው ህዝብ ሙስሊም ነው፣ ስታቲስቲክስ ያቀረበው መረጃ ውሸት ነው፣ አብዛኛው ህዝብ ሙስሊም ስለሆነ የእስላም መንግስት ነው መቋቋም ያለበት የሚል ቅስቀሳ በሰፊው ነው የሚካሄደው በእነዚህ አክራሪዎች። በሙስሊሙና በክርስቲያኑ መካከል የቆየው መቻቻል ማውገዝ ማጥፋት ነው ስራው። አንዳንዶቹ ሰለፊዎች፣ ሁሉም አይደሉም፣ አንዳንዶቹ እነዚህ ሰዎች ምን እንደሚያደርጉ ከሰለፊዎች ውስጥ ጫፍ የረገጡት ምን ሊያደርጉ እንደሚችሉ በአገራችን ምልክቱ እያየን ነው። በአገራችን ብቻ ሳይሆን የመን ምን እየሰሩ እንደሆነ እናውቃለን። ግብጽ 24 በመቶ ድምጽ ያገኘው አልኑር የሚባለው ፓርቲ ሰለፊ ነው። ግብጽ ላይ ምን እየሰራ እንደሆነ እናውቃለን። ሊቢያ ላይ ምን እየሰራ እንደሆነ እናውቃለን። ሲሪያ ላይ ምን እየሰራ እንደሆነ እናውቃለን። ቱኒዚያ ላይ ምን እየሰራ እንደሆነ እናውቃለን። ይሄ ነገር በእንጭጩ መቀጨት ነው። በእንጭጩ ካልተቀጨ ነገ ምን ውጤት እንደሚያመጣ ብዙ ርቀት መሄድ አያስፈልገንም ለማወቅ። የመን ማየት በቂ ነው። ግብጾቹን ራሳቸውን ማየትም በቂ ነው። እንግዲህ ከዚህ በኋላ አንድ ባንድ እየተበራከቱ ዳር እያያዙ ይሄው ዋሃቢዝምን የሚከተሉ ጽንፈኛ የሆኑ የእስልምና እምነት ተከታዮች በቀጥታ ጥቃት በማድረግ ነው አርሲን እንደዛ እንድትሆን ያደረጉት። የሚያስገርመው ደግሞ ሀጂ ኢብራሂም ቱፋ የመጅሊሱ ዋና መሪ ማለት ነው
እዛው አርሲ ላይ መሬት ተቀብሏል። በዚህ ደረጃ ነው በጥናት ኦርቶዶክሳውያን መሬት የተነጠቀ ኦርቶዶክሳውያን የተገደሉ ኦርቶዶክሳውያንን ለማስለም ስራ እየሰሩ ሐጂ ኢብራሂም ቱፋ ሄደው መሬት ተቀብለው መጥተዋል። ሊያለሙ ማለት ነው። እኛን አፈናቅለው እነሱ ሊያለሙበት ማለት ነው። ይሄ በጥናት ነው የተሰራው፣ በስራ ነው የተሰራው። ስለዚህ ጠቅላይ ሚኒስተር መለስ በነበረበት ወቅት እንዴት ተነስራ ይሰራ እንደነበሩና ገና ሳይነሱ እዛው ሲያደርቋቸው እንደነበር ያን የነበረው ነገር ማስተዋወስ በቂ ነው። አሁን ተበራክቷል በእርግጥ። ስለዚህ ይሄ ቀላል አይደለም። ሌላው ሞዓ ተዋህዶ መምህር ዲያቆን ያረጋል አበጋዝ እነ የንታ ገብረመድህን ነው እነ ብዙዎቹ የነበሩበት በጣም በሚያስደንቅ መልኩ አሁን አብዛኛዎቹ ውጭ ቢሆኑም ማለት ነው በነበሩበት ወቅት በሞዓ ተዋህዶ ላይ ትልቅ ስራዎችን ሰርቷል። መምህር ፋንታሁን ዋቄን ጨምሮ ማለት ነው። ምንድነው ያሉት የሚለውን መለስ ብዬ አንድ ቪዲዮ ላስተዋውሳችሁ። በወቅቱ የነበረው አሁናዊ እውነት ማለት ትንሽ ማሳያዎችን እኔ ላንሳ። አንደኛ የሚደረጉት ጥቃቶች በሚገባ በመንግስት መዋቅር የሚደረጉ ናቸው። በአርሲ በባሌ በጅማ የሚደረጉት የመንግስት መዋቅር ህዝቡን ሊጠብቅ የሚገባው አካል ነው ህዝቡን የሚያሳድደው። ህዝቡን ሊጠብቅ የሚገባው አካል ነው ህዝቡን የሚገድለው። ፍትህ እንዲሰጥ የሚጠበቅበት አካል ነው ፍትህ የሚነፍገው። በጣም የሚያስቅና የተንኮልም ጥያቄ ነው ሲጀምር። ኦርቶዶክሳውያን በግፍ እና በገፍ ግልጽ በሆነ ሁኔታ በህገ መንግስት ሳይቀር በአሰራር ሳይቀር በአዋጅ ሳይቀር እየተገደሉ እየተሳደዱ ንብረታቸው እየወደመ ልክ እንደ መንገድ ላይ ስጦ ማንም እየዘገናቸው ለነዚህ ለመጮህ አይደለም ኦርቶዶክሳዊ ሆነን ኦርቶዶክሳዊ ያልሆነ ማንም ጥሩ ህሊና ያለው ሰው ግዴታው ነው። መብት ብቻ ነው፣ ይሄ ግዴታ ነው። ሰው የመሆን ግዴታ ነው። ነውርን ለመቃወም ሰው መሆን በቂ ነው የሚባለው ግን ይሄ ከዛ በላይ ነው እና ይሄ የውክልና ጉዳይ ሳይሆን የህልውና ጉዳይ ነው። ተፈጥሯዊ ነው። ሰው ህልውናውን ማስከበር ተፈጥሯዊ ግዴታው ነው፣ ግዴታ ነው እና ይሄ የውክልና ተሰጥቷል አልተሰጠህም የሚባል በእውነቱ ይሄ የደላው ሙቂያኝ ካል አይነት ጥያቄ ነው። ወይም ለምን ኬክ አይበሉም ማለች እንደተባለው ችግር ሄዶ የሚሄድበት የመጨረሻ ደረጃ ላይ ሚኒመም ትሬሾልድ የሚል አሁን እኛ እዛ ሚኒመም ትሬሾልድ ላይ ደርሰናል። የመጨረሻው ዝቅታ ላይ ደርሰናል። የመጨረሻው ተዋርዶ ላይ ደርሰናል። ሚጠቱ ላይ ደርሰናል። ፈርሷል ብዙ ነገራችን። በአደባባይ ያለ ማንም ጠያቂነት እየተሳደድንና መሳለቂያ ተደርገናል። የትዕግስታችን እንደ ፍርሃት ተቆጥሯል። ይሄ በቅቶታል ነው። ከዚህ በላይ ሊቀጥል አይችልም፣ አይገባም። ሊቀጥልም አይችልም፣ መቀጠልም የለበትም። ስለዚህ ከዚህ በኋላ ወደ ከፍታው ነው የምንወጣው። ወደ ድል አድራጊነቱ ነው የምንሄደው። መንገዱንም ደግሞ እግዚአብሔር ይመራና ተጀምሯል። ስንት ፐርሰንት ነው? 75% ኦርቶዶክሳዊ ሆኖ 75% ይቅርና እሺ 30% ይኖራሉ። እና ከዚህ በላይ ምንድነው የሚጠበቀው? እና በግልጽ እየሆነ ያለው ነገር መንግስት ህዝቡን የሚያገለግል ህዝቡን አገልጋይ ለማንኛውም ልክ እንደ እግዚአብሔር መጋቢነት አገልግሎቱን የሚሰጥ ያለ ሃይማኖት ልዩነት ምን ይመንም አይመንም የሚያምነው የሚኖር ከዛ ወጥቶ ለሆኑ እሱ ለሚደግፋቸውና እሱ ነኝ ለሚላቸው ሃይማኖቶች እያደላ ኦርቶዶክሳዊ የሆኑ ነገሮችን ግን እያጠፋ ኦርቶዶክሳውያንን እያሳደደ የኦርቶዶክሳዊ የሆነውን ነገር እየቀማ ነው ያለው። በአደባባይ በተለያዩ የቦታ አሰጣጦች ከመስቀል አደባባይ ጀምሮ ያሉ ነገሮች የምናየው ያ ነው። እንዳጠቃላይ አሁን በቤተክርስቲያኑ ላይ እየደረሰ ያለው ነገር የምንጠባበቅበት አይደለም። ምንድነው የሚባለው? የሆነ ቦታ ጅብ ሊበላቸው ሄዶ እርስዎ ይበሉት እያሉ ጅቡ በላቸው ይባላል። እና አሁን እንደዛ የምንገባበዝበት ጊዜ አለ። ሁላችንም በገባን መጠን በቻልነው መጠን የየድርሻችንን የምንወጣበት ነው። ኦርቶዶክሳዊ ስራ ደግሞ ሱታፊያዊ ነው። ለሆነ አካል የምንሰጠው አይደለም እና የውክልና ክርስትና የለም። እኛ ኦርቶዶክሳውያንን ምናልባት አንዱ ጎርቶናል ብዬ የማስበው ብዙ ነገሮችን በውክልና ማሰራት እንፈልጋለን። ክርስትና የውክልና አይደለም። ለሆነ አካል ቅዱስ ሲኖዶስ ለማዋቀር ብቻ ሰተን የምንቀመጠው ነገር አይደለም። ቅዱስ ሲኖዶስ የበላይ ነው። ሁሉ ነገር የቤተክርስቲያኒቱን አስተምሮ ሃይማኖቷን፣ አስተምሮዋን፣ ዶክትሪኗን፣ ቀኖናን፣ ትውፊቷን ይቆጣጠራል። ከዛ የሚወጣ ነገር ሲኖር ይወስናል። ትክክል ነው። በዚህ ውስጥ ግን ሃይማኖቷን ለማስጠበቅ ስርዓቷን ለማስጠበቅ ምዕመናኗን ለማስጠበቅ የሚሰሩ ስራዎች ግን ኦልሬዲ የተፈቀዱ ናቸው። ናፖሊዮን ምን አለ ይባላል በዛ ጊዜ እንኳን እንዴት የተጠነከረ ህብረት፣ እንዴት የተጠነከረ አንድነት፣ እንዴት የተጠነከረ ኃያልነት እንደነበረ የማይካድ ነው። ወደ ቀጣይ መረጃችን ስናመራ በባህር ዳር ሰልፍ ወጥቷል። ይህ ሰልፍ ነገራችን ላይ ባህር ዳር ብቻ አይደለም፣ ሐረር አካባቢም እንደዚህ በብዛት ወጥተው ጥቁር ለብሰው
ድምጽ ሆነዋል። አብዛኛው የኢትዮጵያ ክፍል ይሄንን ድምጽ ያስተጋባ ይገኛል። ከኢትዮጵያ ውጪ ያሉ አብዛኛው ቦታዎች ድምጽ ያስተጋቡ ፍትህ እየጠየቁ የዓለሙ ክፍል አደባባይ ላይ ወጥተው እንዲመለከቷቸው እየተናገሩ ይገኛሉ። በዓለም ያለው የሃይማኖት ተቋማት ጉባኤን ጨምሮ መልስ እንዲሰጥ ማለት ነው። ስለዚህ እሱን መለስ ብዬ አንድ ሁለት ቪዲዮችን ላስቀምጣችሁ። ሃይማኖታችን ድርድር የለንም። ስለዚህ በጣም የጠነከረ እጅግ በጣም የበረታ ኃይል ያለው ጠንካራ እንቅስቃሴ እየተደረገ ይገኛል። ነገር ግን ይሄ ሁሉ ባለበት ሰዓት ደግሞ ደስ የማይል ዜናም ሰምተናል። ታላቁ ረዳት ፕሮፌሰር ቀሲስ ዶክተር መዝገቡ ካሳ መታፈናቸው ታውቋል። በምስል የምትመለከቷቸው ቀሲስ ዶክተር መዝገቡ ካሳ ታፍነው ተወስደዋል። ያው እንዲህ ነው በቃ አጀንዳዎች ይኖራሉ ግን ሁሉም ሰው አርሲ ላይ ነው ትኩረቱ። አሁንም አርሲ ላይ ነው የምንሆነው። ምክንያቱም የሆነው አጀንዳ መጥቶ ወደ አንደኛው እንዳንል ግን ድምጽ እንጠይቃለን። ምንም አርሲ ውስጥ ብንሆንም ለአባታችን ፍጹም መፈታትን ይመጣ ዘንድ በቅድስት ሥላሴ ዩኒቨርሲቲ በሪሰርቾች በአማርኛም በእንግሊዝኛ መጻሕፍት በመጻፍ በጣም ጠንካራና ዕውቀታቸውን ለህይወታቸውን አባትነታቸውን የሰጡት ቀሲስ ዶክተር መዝገቡ ካሳ ረዳት ፕሮፌሰር ታስሯል። ፍትህ ጠይቆ ፍትህ በሉ ሁላቸው። በቀጣይ የምንመለከተው ብፁዕ አቡነ ጴጥሮስ የኒውዮርክና አካባቢ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል እውነቱን ፍርጥርጥርጥርጥ አድርገው ተናግረዋል። በነበሩበት ጊዜ የሰሯቸው ብዙ ስራዎች አሉ። ምናልባትም አንዳንድ እንደ ያጠፏቸው ጥፋቶች ይኖራል። ምክንያቱም ከላይ ያለ ይነቀፋል። ግን ቢያንስ የጠነከረ
ቅዱስ ሲኖዶስ ኃያልነት ነበረ። ብፁዕ አቡነ አብርሃም፣ ብፁዕ አቡነ ጴጥሮስ፣ ብፁዕ ቅዱስ አቡነ ማትያስ አንድ ላይ በመሆን ያ 3 ዓመት ማዕበል እንዴት እንደተሻገርነው እናውቀዋለን። አቡነ ጴጥሮስ እኔ ምን ልላቸው ነው የምትፈልጉት? በቃ ተደራጁ እኮ ብያለሁ። አቡነ ሉቃስ ተናግረዋል፣ እኔም ደግሜ እናገራለሁ። ከማን ነው መልእክት የምትጠብቁት? ማን ነው እዛ ያለው ሲሉ በቀጥታ ተናግረዋል። አስደምጣቸው ብሏል። እንዳለ ሆኖ አባቶች ጸጥ ብለዋል። አባቶች ቤተክርስቲያን ስትወድም ስትቃጠል ምዕመናን ሲገደሉ አባቶች ልጆቻቸውን አልመሩም። እነሱ እስካልመሯን ደግሞ ህዝቡ ጸጥ ይላል የሚል ጥያቄ ይነሳል። አባቶች ለቤተክርስቲያን ምንድነው ያሉት መልእክት? አሁንም እንደዚያው ነው። እነዚህ እዚያ በነበርን ጊዜ በነበረው ችግር ሁላችን እንትን ስንል ያ የነበረውን ሁኔታ እንትን ለማለት ሞክረናል። አሁንም ፓትርያርኩ እኮ ጽፈዋል ወረቀት። የሚችሉት ያንን ብቻ ነው። ከዚያ ውጭ ሊያደርጉ አይችሉም። ሌሎቹ ቆይ አንድ ማህበረሰብ እኮ አጠቃላይ ከማህበረሰብ ውስጥ ሲሆን ከዚያ ማህበረሰብ ልትለዩ አትችይም። ደግሞ ሰዎቹም የነሱ ጓደኞች ካልሆኑ ከዚያ እንዲቀመጡ አይፈቅዱላቸው። አሁን እኮ እኛ በነበርን ጊዜና አሁን እኮ ያለውን ትርምስ እኮ ስታይ ልዩነት እኮ አለ። አሁን ጸጥ ነው፣ ምንም ነገር የለም። ስለዚህ አሉ አባቶች የሚጮሁ ግን እኔ የኔን ነገር ደግሞ ልገልብጠው። እኔ ደግሞ ይሄ ማህበረሰቡ ሌላ ሰው እየተመለከተ እስኪገደል ድረስ እየጠበቀ ነው እንጂ በየጊዜው ማድረግ የምንችለውን እያደረግን ነው። መጥራት የምንችለውን እኔ ፖለቲካ ድርጅት አቋቁሜ መሳሪያ ይዛችሁ ተዋጉልለት ይፈልጋል። ጥሪማ እኮ እያቀረ ነው። እና አቡነ ሉቃስ ተናገሩ፣ እኛም እየተናገርን ነው። አቡነ ይስሐቅ የሚባሉ ኢትዮጵያ ውስጥ ያሉ አባቶች ይናገራሉ። ሁሉም በየትኛውም ቦታ የሚናገሩ አባቶች አሉ። ግን ይኸውልሽ ይሄ ህዝቡ የሚፈልገው በተለይ ይህን የሚናገረው እኛ እንዲያም ብለን ስልጣን እንድናስይዘው ነው የሚፈልገው። እንደዛ አይደለም። እኔ ተናገርኩ፣ ይኸው አሁን እየተናገርኩ ነው። ምንድነው እያልኩ ያለሁት? አትግደሉን ብላችሁ በገዳዮች ላይ አንድ ሁኑ እያልኩ ነው። ስለዚህ አባቶችም ማህበረሰቡም ሁሉም በገዳዮች ላይ አንድ ሁን። ስለዚህ ይሄ ዘመን በገዳዮች ላይ አንድ የመሆን ዘመን ይሁን። ያትግደሉን አድማ ይሁን፣ ያትጨርሱን አድማ። በቃ እናንገፈግፈን። እንኳን መገደል ምግብም እኮ ሲበዛ እጅ ይላል አይደል እንዴ? አይበላም አይደል? ከበዛ ሁሉም ነገር እኮ ከበዛ በቃ ያቅለሸልሻል። እንዴት ነው ገዳይነት የማያቅለሸልሽን? እንዴት ነው ህዝቡ ምን ይላል? ማን ያደራጀን? እኔ ወርጄ አንተ ይህን በል ብዬ ላደራጅህ ነገርኩ። ተደራጅና እኔ ይህንን ስርዓት ይህንን አስተሳሰብ ለውጥ እያልኩ እየነገርኩህ ነው። ምን ልነግርህ ትፈልጋለህ ከዚህ በላይ? አሁን የዘንድሮው ዘመን አሁን እነዚህ ምርጫ ብለው ከቀለዱበት ቀን ጀምሮ ወይም ደግሞ ምርጫ ብለው የገዳይነት ሰርተፊኬት ከተቀበሉበት ቀን ጀምሮ ይሄ ሰርተፊኬት አንተን ለመግደል ነው። ሄደህ ከዚያ ምርጫ የመረጥክ ግደለኝ ብለህ ፈቃደኛ ሆነሃል። ያልመረጥክ ግን አሁን ውጭ ያለህ የትም ቦታ ሁን፣ አንተ የገዳይነት ሰርተፊኬቱን ንጠቀው። በውጪ ያለውን ካነሳን አይቀር የብፁዕ አባታችን በረከት ይደርብን እውነተኛ ሐሳብ ጥልቅ መልእክትም ነው። በጀርመንና አካባቢ ሀገረ ስብከት ያለው የአባቶቻችን መግለጫ ደግሞ ጠንከር ያለ መልእክት ልከዋል። በጣም ይጠነከረ ነው። በመግለጫ ጋጋታ እንደዚህ ምናልፈው አይደለም። ጠንከር ያለ ነገር ሲኖዶሱ መስራት አለበት፣ መንግስትም እንደ መንግስትነቱ ማድረግ ያለበትን ነገር ማድረግ አለበት በሚል በጀርመንና አካባቢው ሀገረ ስብከት ያለው የወጣው መግለጫ እጅግ ጥብቅና ኃይለኛ ነው። በምስሉ እንደምትመለከቱት ማለት ነው። ስለዚህ ያ አሁን አባቶቻችንም ደፈር ብለው መናገር ጀምሯል። ይበል የሚያሰኝ ነው። የመረጃ ሳምራ የአርሰናል ደጋፊዎች እንግዲህ ትናንት ምሽት ዝግጅት ነበራቸውና በዛ ላይ ብዙዎቹ ሳሚዳንን ጨምሮ ራሄል ጌቱ ምናምን አብዛኛዎቹ አቆብ አንድ ዘፍንም ብለው ለአርሲ ድምጽ እንሆናለን ብለዋል። ልብ ሲገዙ ማለት ነው። ከመጨረሻው ሰዓት ቀድሞ ይወጣሉ፣ ኋላ ግን ልብ ገዝተው ወደ ራሳቸው ተመልሰው ያ ደስታ ይለፈኝ ይቅርብኝ ያሉ ብዙዎች ነበሩ። በዛ ልክ ደግሞ ተደርጓል። ያን ውዝግቦችን በተመለከተ አንድ ሁለት ሐሳቦችን ከዚህ ጋር በተገናኘ ሰሞናዊ ጉዳዮችን ቪዲዮ ጥሪክሮችን ሙሉ በሙሉ አስደምጣችኋለሁ።
አርሲ ዜናችን መረጃችን ነው። ያንዳንዱን ጉዳይ ያነሳን መረጃ ከማስረጃ ጭምር ያስደገፍን በቪዲዮ ጥንክሮ ለእናንተ ምንመጣበት ይህ ተወዳጁ ያሩስ ነው። ከአርሰናል ጋር በነበረው እዚህ ትናንትና የነበረውን ዝግጅትን ተከትሎ ሌሎች የወጡ ቪዲዮዎችን መልእክቶችን እንደሚከተለው አከታትዬ ያሳያችኋለሁ። ላይክ የማያደርግ ኦርቶዶክስ ሆኖ ይህን መረጃ የማያጋራ አርሲ ፍትህ ለአርሲ እያለ የማይጽፍ እንዳይኖር ቪዲዮ እንካል። የዛሬው የአዲስ አበባ ስቴዲየም የእንጨፍራለን ምንም ሀዘኑ አይመለከተንም ፕሮግራም በሴፍቲኔት ተጠናቋል ነው የምላችሁ። ሼር ኮፒ ሊንክ አድርጉልኝ። ልነግራችሁ ነው ትልቅ ጉዳይ። በርካታ የአርሰናል ደጋፊ ባለማተቦች ከአርሴናል አርሲ ይበልጥብናል፣ ሀዘናችን ላይ በፍጹም ቆመን አንጨፍርም ብለው ቆራጥ እርምጃ ወስደዋል። ሊከበር በምንም ሁኔታ ሊሸፈን ሳይገባው መመስገን አለበት። ይህንን የተመለከተው ስርዓት ታዲያ ጭንቅ ብሎት መላው ሴፍቲኔታውያን ጥሪ ቀርቦላቸዋል። ከቀኑ 6 ሰዓት ጀምሮ በተለይ ወጣቶቹ ሰብሰብ እንበልና ማሊያም ትታደላላችሁ፣ እንዲሁም ደግሞ ባስ ይዘጋጅላችኋል። ጉዞ ወደ አዲስ አበባ ስቴዲየም ተብላችኋል። ቆንጆ አበል እንደምታገኙም ተስፋ አድርጋለሁ። በተረፈ መልካም የመገረድ ዘመን። በታሪክ የምትጠቀሱ መድረክ ላይ የምትቆሙ ነገ የማንረሳችሁ መስሏችሁ ሊሆን ይችላል። ዛሬ የቆማችሁበት ነገር ትምክህትም ፈጥሮባችሁ ሊሆን ይችላል። ነገር ግን ታሪክ ይመዘግባል። እናወራርዳለን። መድረኩን እየመራችሁ እያንቀለቀላችሁ ያላችሁ አርቲስቶች፣ የማህበራዊ ሚዲያ ሰዎች የጊዜ ጉዳይ ነው። መደምደም ነው የምፈልገው። ይህንን አጀንዳ አድርገን እንድንለፋበትም ስለተፈለገ አንቆይበትም፣ እዚህ ጋር እንዘጋዋለን። በተረፈ ግን ጠቅላይ ሚኒስቴሩ መግለጫ ሰጡ። አባቶቻችን ከእንትን ጋር ተወያዩ ብላችሁ ለምታጨሱና ለምትጫጫሱ ሰዎች ምንም እያላችሁ አይደለም፣ ገዳዩን አይደለውም እያላችሁ ነው። ምርጫን ተገን በማድረግ ሌሎች ናቸው እያለ ነው። ይህ ጉዳይ እንግዲህ ምርጫ ሳይመጣ ከ6 ወራት በፊትም ሲፈጸም ነበረ። ማን የፈጸመው? እኚህን አባት እስቲ እንስማቸው ሐቃቸውን። መሃል አዲስ አበባ ቁጭ ብለው መልካቸውን እያሳዩ በማንም ሳይቀጠሩ እንባቸውን እያፈሰሱ እውነትን የተናገሩ እኚህን አባት እንስማ። ፖሊስ ጣቢያ ኮማንዶሩ ጋር ሲሄድ አንዱ አንድ እጄን ያዘኝ፣ አንዱ ደግሞ ይተባል ምን ሰራው? ህገ መንግስቱን ያልጣሱ ምንድነው የበደሉት ነገር? የበደሉት ምንድነው? ባካችሁን ተውኝ ስል ሰማኛለህ። አንተ ልበ ወርቅ ባለ ማህተብን ጠበቅ አድርግና በየሁኔታ በየአካባቢ በየጓደኞች እኔ መንጋላው ቅሚን አባት ጴጥሮስ ነው። እጁን ለካቴና ግንባሩን ለጥይት ሰጥቶ ለሀገር የሞተው የኔ አባት ጴጥሮስ ነው። ሞትን የማይፈረው ዓለምን የናቀው ዘር ያላቆሰለው የአማኞቹ እረኛ የሀገር ዘበኛ ከሞት አስነሳና እግዚአብሔር ዳግም ስጠን፣ ትንሣኤን አጠብቅ፣ ልጆች አለቅን። እኔ ልቅደም የሚል አርበኛ አባት የለን እና እግዚአብሔር ጴጥሮስን አስነሳ፣ አባታችን ስጠን። እኔ ዛሬዎች ቅንጡ ማርቼዲስ እያሽከረከሩ በአማኞቹ መሞት ትርፍ እያጋበሱ እነሱ ሞትን የማይደፍሩ መነኮሰ ሞተ የሚለውን ቢል እያቀነቀኑ ሚሊዮን በእጃቸው ይመነዝራሉ። እኔ ዛሬዎች እንዲህ ናቸውና እግዚአብሔር ጴጥሮስን አድለን ዳግም አስነሳና እንኳን ድምፅ መሆን ከማች ጋር መሰለፍ ያውቅበታልና ከፊቱ ነው ማለፍ። ዘመን ጭጋጉ ነው ስም ቢደበዝዝ ተከታይ ብታጣም ተግባርክን ሚይዝ በዘር ተከፈለ ክህነት ጳጳስነት በሴራ ተሹመው ግዳጅ ሰጣቸውም የአማኞቹ መሞት። አባት ዓለም ጴጥሮስ የእኛ አርበኛ ጴጥሮስ በደም የታነጸ ቃል ይነበባል። እምነት ያቆመው ታሪክ ይከብራል። አንተን መሳይ ጳጳስ የለ በዚች ሀገር የሕዝብን ሞት ሙቶ ነፃነት ቢሰብክ ለሀገር ለምድር ትውልድን ለማዳን ራስህን ሰጥተህ ለክብር ለሕይወት ያልሳሳህ ብቸኛው አንተ ነህ። እንኳን ለኦርቶዶክስ ለክብር መሞቱ ለእናት ኢትዮጵያ ፋሽስት ድል አድራጊ በከበረ ሞቱ ጠላት ጠመንጃውን ወደ አንተ ሲያነሳ በልበ ሙሉነት መሬቷን የባረክ አባት አንተ ብቻ፣ ጴጥሮስ አንተ ብቻ፣ አርበኛ አንተ ብቻ፣ በልበ ሙሉነት ህዝቡን ይፍታህ ያለ አባት አንተ ብቻ። እንኳንስ ህዝቧ መሬቷ ይገዛ ብሎ የገዘተ አባት የነበረን ዛሬ እንዴት ሳጣ? የአርሴ ደም ጎርፍ የኔ ይሁን ብሎ የሚሰለፍ ቀድሞን እግዚአብሔር ጴጥሮስን አስነሳ ዳግም አባት ስጠን። እግዚአብሔር ጴጥሮስን አስነሳ ዳግም አባት ስጠን።
አርበኛው ይነሳ ዳግም አባት ስጠን። እግዚአብሔር ዳግም አባት ስጠን። እሳት መካከል የሚኖር ህዝብ አለን። በፍርሃት ውስጥ የሚያድር ልጅ አለን። እንባቸው የማይነጥፍ እናቶች በዝተዋል። ኑሮ የሚሰብክ አባት ተርበዋል። ሞቶ ሕይወት የሚዘራ አባት ተጠምተዋል። ጠፍቷል በምድራችን ያንተን ሞት የሚሞት ልዩ ደቀ መዝሙር። እግዚአብሔር ጴጥሮስን አስነሳ ዳግም አባት ስጠን። እግዚአብሔር ጴጥሮስን አስነሳ ዳግም አባት ስጠን። ባንገታችን ማተብ ገለው ሳይጨርሱን እግዚአብሔር አባታችን ስጠን። ጴጥሮስን አስነሳ አባታችን ስጠን። በአንድ ጀንበር 8,000 ምዕመናን ስለ ሃይማኖታቸው ስለ ቤተ ክርስቲያናቸው መስዋዕትነት ተቀብለዋል። በአፄ ሱስንዮስ ዘመን በፖለቲካውም 50 ዓመት ታማለች። መከራዋን አይታለች። መሪዎች በተቀያየሩ ቁጥር የራሳቸውን አይዲዮሎጂ ካልተቀበለች መኖር የለባትም ተብላ ፈተና ገጥሟታል። አሁንም እየተፈተነች ነው። እውነቱ ይሄ ነው። እነዚህ በሙሉ በአንድም በሌላም መልኩ መነሻቸው የት ነው ካላችሁ ከውስጥ ነው፣ ከቤት ነው። ኤፍሬም ምናሴን እንደበላው ምናሴም ኤፍሬምን እንደበላው አንዳችንን አሳልፈን በመስጠት ቤተክርስቲያኒቱን እየፈተናት እንደሆነ መረዳት ያስፈልጋል። ፈተናዎቹን ባጭሩ ስንመለከት ዘመኑን ቀድሞ አለመረዳት፣ ቀድሞም አለመስራት በእኛ ጎልቶ እንዲታይ ተሰርቶብናል። ዘመን መዋጀት አልቻልንም። ቀድሞ መስራት አልቻልንም። ቀድሞ ማጠር አልቻልንም። እንዳለ ቅጥሩ በሙሉ እየፈረሰብን ነው። ማንም እንደፈለገ ገብቶ እንደፈለገ ይቀልሳል። ሲፈልግ ወደ ቀኝ ሲፈልግ ወደ ግራ ያዞረናል። ቀድመን ብንሰራ ኖሮ፣ ቀድመን ብናቅድ ኖሮ፣ የመከራ ዘመን እንደሚመጣ ብናስብ ኖሮ ቀድመን ምሽግ እናመቻች ነበር። እጅ አንሰጥም ነበር፣ አንማረክም ነበር፣ ትጥቅ አንፈታም ነበር፣ ባይዳ አስታጥቀንም ነበር። አንዱ ችግራችን ዘመኑን ቀድሞ አለመረዳት፣ ቀድሞም አለመስራት ነው። ሁለተኛው አስቀድሞ ከመስራት ፈጥኖ መልስ ለመስጠት ብዙዎቻችን እንፈጥራለን። ፈጣኖች ነን። ዝግጅት የለም። ዘመኑን የሚዋጅ ከዘመኑ ጋር የሚሄድ ዘመኑ ለሚጠይቀው መልስ ለመስጠት ዝግጅት የለም። ሁሉም ግን መላሽ ነው። ሁሉም ተንታኝ ነው። ሁሉም ሐሳቢ ሰጭ ነው። ነገር ግን በራሳችን ልምጭ እየተገረፍን እንመለሳለን። ሳናውቃት ሳንረዳት ሳይገባን ልንተነትን እንወጣለን። መግለጫ ለመስጠት እንወጣለን። ነገር ግን ለምንጠየቀው ነገር በአግባቡ አልተዘጋጀንምና ማጠፊያው አጥሮናል። የተወዳጁ ቤተሰቦቻችን የዛሬ ቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ። ያሮስ ነው። ያሮስ የእናንተ መኛም ነው። በስደቱም ዓለም ያላችሁ ሀገር ውስጥ ከሀገር ውጭ ያላችሁ ሁላችሁ መረጃዎችን አስተጋቡ። የሚወጡ ጥንቅሮችን ማዳረሳችሁ ፍጹም እንዳይዘነጋ።